አደር፣ ጎርጎሮ፣ እርገጥ ዲሞ የሚባል እጽዋት ታውቃላችሁ? አደር፣ ጎርጎሮ፣ እርገጥ ዲሞ በሳይንሳዊ አጠራር ዳይክሮስታቸስ ሲናሪያ ነው የሚባለው። ዳይክሮስታቸስ ሲናሪያ በሌላ በኩል ደግሞ ሲክል ቡሽም ይባላል። እንደገና ደግሞ የአትንኩኝ ወይም የሰው ነገር የምትባለዋን እጽዋት ስለሚመሳሰል ቤል ሚሞሳም ይባላል። ሚሞሳም የሚል ስያሜም አለው። ስለዚህ አደር ወይም ዳይክሮስታቸስ ሲናሪያ ሾሃማ ሲሆን በቆላማ አካባቢ እስከ 1700 ሜትር ከፍታ ላይ የሚበቅል ነው። በአብዛኛው በምስራቅ አፍሪካ በብዛት ይበቅላል። አንዳንድ ጊዜ ስርጭቱ በህንድም እንደዚሁ ደግሞ በምዕራብ አፍሪካም ይገኛል። ዳይክሮስታቸስ ሲናሪያ ወይም አደር ፍየሎች በጣም የሚወዱት ቅጠሉን የሚመገቡት ሲሆን ሌሎች የዱር እንስሳትም እንደሚዳቋ፣ ድኩላ፣ የቆላ ጋዘን፣ አምባራይሌ በብዛት ይመገቡታል። አደር በብዛት የሚገኝባቸው አካባቢ ላይ ለበርካታ ጥቅሞች እንደሚውል ጥናቶች ያረጋግጣሉ። በተለይ ድርቅን የሚቋቋም የሚያቀጠቅጥ በመሆኑ አካባቢው በሰደድ እሳት እንደተቃጠለ በአጭር ጊዜ ውስጥ የሚያቀጠቅጥና የሚበቅል እጽዋት ነው አደር። ጥቅሙ የግንዱ ቅርፊት ለተቅማጥ፣ ለራስ ምታት፣ ለጥርስ ህመም፣ ለዝሆኔ በሽታ፣ የሆድ ጥገኛ፣ ስሩ ለስጋ ደዌ፣ እንደዚሁም ለአባላዘር በሽታ፣ ለሳል፣ ደርቆ የተፈጨው ስሩ ደግሞ ለሚጥል በሽታ፣ ስሩ ታኝኮ እባብ ወይንም ጊንጥ ለነደፈው ሰውም እዛ ላይ የተነደፈው ቦታ ላይ ይሆናል። ቅጠሉ የሰመመን መድኃኒት ለመቀመምም ይውላል። ስለዚህ እጽዋቱ በጣም ጠንካራ ግንድ ያለው ስለሆነ ለእጀታ፣ ለመጥረቢያ እጀታ፣ ለጦር ቀስት እጀታ ይውላል። በአብዛኛው ግን በአገራችን የተለመደው ለአጥር ነው የሚውለው። ለሽምጥ አጥር ይውላል። ለከፍቶች በረት አጥር ይውላል። ነገር ግን በርካታ ጥናቶች እንደሚያረጋግጡት ከላይ ለተጠቀሱት ህመሞች መድኃኒት ለመቀመም የሚረዳ እጽዋት ነው ማለት ነው።